ጋርዲዮላ ካለ በሰማይ መንገድ አለ። ወያላ ቋጥረህ ዛሬ ዋንጫውን ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ ላ negativa. Oliver Glasner, take this. Jean-Philippe Mateta, this. Ismail Assar, this. Kamada, two of these. And Hulet Teman, Adam Wharton, okay, Adam Wharton. Lacroix, and Richards, take this. Hughes, take this. ማን ሲቲ ፓላስን 3-2 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት። ማን የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያረግልህ አንተ መርዝ የበላ 93ኛ ደቂቃ ላይ ነው እንዴ አንተ ዶኩ እንዳይመታው አራውቱት ወይኔ ተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታፈሩ ነው እኮ የቪዲዮ ኧረ ወይኔ ተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ ከንስያው በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማራስ ደደቦች ናቸው። 2-0 እየተመሩ ማን የሚመሩ ነው ይመስል ማንጊ ወክ ያደርጋሉ ሜዳ ላይ ወክ ያደርጋሉ። በቃ ገባርለ ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላዝነር ዶማራስ ገባል። እናንተ ሁላችሁ ለዶማራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታል። ከናንተ ኤዜን ወሰድነው ከናንተ አይደል? ምንሽ ነው ውለታ ምናምን አታውቁም? ዋንጫ ምናምን ያሳያችሁት ኤዜን ምንሽ ነው ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምንድን ነው? ኮርና አረ መርዝ ብላ በእናትህ ትች እሺ የደንቡ አይቅርብኝ ብዬ ቋጥሬ የነበረ ቋጥሮ ያልተሳካም። ለማንኛውም ግን ሲቲ አላሸነፈም በእኛ ህይወት ላይ የሚቀየር ቅንጣት ያክል ነገር አይኖርም። በነገራችን ላይ ዋንጫውን ከማንሳት ሊያስቆመን የሚችል ምድራዊ ኃይል አንድ አይኖርም ዘንድሮ። የምሬን ነው የምነግራችሁ። ኔቶ ቢሰበሰብ እንኳን ይህንን ዋንጫ ከማሳካት እናቱ የወለደችው ሊያስቆመን አይችልም። በርንሌ ያለን እንሰጠዋለን። ቀጣይ ይሄን የሞተ ፓላስ ነው የምናገኘው። አንፏቀን እናስኬደዋለን። እሱ ላይ ችግር የለብኝም። ለማንኛውም ትንንሽ ቡድን ላይ ትበረታላችሁ። ጎበዞች ናችሁ ሴቶች፣ እንኳን ደስ አላችሁ። ጥሩ ተጫዋቾች ሮቴት አድርጋችሁ አሪፍ ሙድ አራምዶ ፔፕ ማለት ነው ጫውታውን ኮምፈርት በሆነ ሁኔታ 3-0 በሆነ ውጤት አሸነፋችኋል። ስላሸነፋችሁ እንኳን ደስ አላችሁ። ግን ምንም ይፈጠር ያለ ነገር እንዳይመስላችሁ እንዳትደግሙ ልነግራችሁ ነው የመጣሁት። የኔ ቡድን ይህንን ዋንጫ ከማሳካት የሚያስቆመው ምድራዊ ኃይል የለም። እናሳካዋለን። ዋንጫ ስላሸነፋችሁ ይመቻችሁ። አሁን የፔፕ ጋርዲዮላው ሰራዊት ከራሱና ከተስፋ ውጪ ሌላ ምንም የለውም። ያራዳ ልጆች የአርሰናልን ሸርተት ማለት ብቻ ነው ፔፕ ጋርዲዮላን ለዋንጫው ሊያደርሰው የሚችለው። ከዛ ውጪ ግን ወደ ውጪ ነው አቡሻ ምንም የለም ነው የምልህ። ቢያሸንፍም ባያሸንፍም ቀሪ ጨዋታውን እንግዲህ ተጫውቷል። አሁን 3-0 እንግዲህ ያሸንፏል ያራዳ ልጆች ማለት ነው። ልዩነቱም ወደ 2 ጠቧል። ነገር ግን ከፊት ያለው ክለብ ነጥብ ከጣለ ብቻ ነው የፔፕ ጋርዲዮላው ሰራዊት ለዋንጫ የሚንደረደረው። ከዛ ውጪ ግን አሁን ባለበት ደረጃ ሁለተኛ ሆኖ ነው የሚያጠናቀቀው ያራዳ ልጆች። ከዚህ በፊት እንግዲህ እንደዚሁ እያሳየ አርሰናልን፣ ሊቨርፑልን ዋንጫ ነጥቋል ፔፕ ጋርዲዮላ። አሁንስ ኳላን ያለው እሱ አርሰናል ከፊቱ ነው። እንዴት ይሆናል? እሱ ራሱ ያደርገውን የነበረውን ይደረጋል እምንመለከት ይሆናል። እስቲ እናንተንስ ሐሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ ያይረሳ። ይመቻችሁ። ግምቴ ሁላ ማለት ነው ድንቅ በቃ ድንቅ ታውቃል። ጎላ የሚገባብን አይመስለኝም። 3-0 4-0 ብዬ ነበረ። ራሱ ስኮር ቁጭ ብሏል። ፎርም መሆን ይችል ነበር እና እናንተ ደግሞ ስትዘሉ የነበራችሁት ወይኔ ያስተላለፉ ምንድነው ወይኔ ሮቴሽኑ ትረስት ፔፕ ጋርዲዮላ you don't know ፔፕ ጋርዲዮላ you can't go my friend። ፔፕ ላይ ያላችሁን መታመን መቀነሳችሁ ነው የሚያሳይ ሌላ ነገር አይደለም። ተጫዋቾቹን እንደማታምኑ ነው የሚያሳየው እሱ ነው። አራሻችሁ ትረስት ወርዚ ያለመሆናችሁ ቡድናችሁ አለማመናችሁ በጣም ነው የገረመኝ። እኔ ቀድሜ ማውቀዋለሁ። አው ቲሙን በጣም አስደስቶኝ ነበረ። ለየት ያለ አንፕሪዲክተብል የሆነ ቲም ነበር ይዘን የገባነው እና አንፕሪዲክተብል ቲም እንዳለ ሆኖ ከዛም አልፎ ደግሞ ላይክ
እንዳያችሁት ላይክ ዲፌንሳችን ራሱ በጣም ጽድት ያለ ነበረ። ብዙ ነገሮች አልተፈጣጠሩብንም። ፓላስም ኦልሞስት ፊልስ ላይክ ዴድ ቲም። ዋርተን ሲገባ ግን ጨዋታው እንዴት ተቀየረ አይታችሁታል። ሎኪ ትንሽ ሊረብሸን ፈልጎ ነበረ፣ ግን ያን ያህል ደህና አታከርም የለም። ኢስማኤል አሳርም ተፍተፍ ብላለች፣ ግን ወፍ ናቲንግ ያን ያህል ብራይት የሆነ ነገር አልተመለከትንም። ያ አርሰናል 2 ጌም ይቀረዋል። በርንሌና ክሪስታል ፓላስ ይጥላል ወይ? ዶንት ቲንክ ሶ። ቻንስ አለው ወይ? የስ ገባችኋል። ዳስ ዘ ትሩዝ። እውነታውን መነጋገር ያለባችሁ ላይክ ይጥላሉ ወይ ብለህ ብትገምት ከሆነ ኖ፣ ግን ደግሞ ቻንስ አለ ወይ? የስ ሜቢ ስላይት ቻንስ። ግን እኛ ጋርም ያለው ነገር እንግዲህ እንደዛ ነው። ቦርኖሞዝ እና ያው አስተን ቪላ ይቀረናል። ኤፍ ኤ ካፕ ፋይናል ቅዳሜ አለ። ለቅዳሜው በጣም ዝግጁ ነን። ቫይኪንግስ አልኩኝ፣ ኤርሊንግ ሃላንድ ቫይኪንጋችን አርፏል። ኒኮ ራይሊ አርፏል። ያ ለኤፍ ኤ ካፕ በጣም የሚገርም ዝግጅት ነው የሚኖረን። ሮድሪ ሁላ ሊሳተፍ ይችላል ያንን ጨዋታ። ዊ ዊል ሲ who plays that game። ግን እኔ የማውቀው በቃ አይ ቲንክ ማረፋችንን ተከትሎ we have to win it and we have the ability to win it as well። እና ያ ይህን ይመስላል እንግዲህ ማንቸስተር ሲቲ 3 ክሪስታል ፓላስ 0 as expected። ቀጥታ እስክንገናኝ ድረስ ይመቻችሁ። ካሞን ሴት ያዘሉስ ሲቲ 3-0 አሸንፏል። ይሄ አዲሱ አካውንቴ ነው። ፎሎ አድርጋችሁ ቤተሰብ መሆናችሁ እንዳረሱ። አሁን ላይ ጭራሽ ሲቲ ባሸነፈ ቁጥር የምናደደው በራሱ በሲቲ ነው። ምክንያቱም ባለፈው ከኤቨርተን የጣለው ነጥብ ነገሮች ሁሉ ድብልቅልቅ ያደረገው ጨዋታ እሱ ነው። አለቀ በቃ። በገዛ እጁ የነበረውን እድል አስመለጠ ማለት ነው። አሁን አርሰናል ተጃጅሎ ካልጣለ በስተቀር ቀሪ ጨዋታው በርንሌይ ነው። አንደኛው ደግሞ ይሄኛው ሌላኛው ጅሉ ፓላስ ነው። አስቡት፣ በርንሌይ 19ኛ ነው። ምንም ያገኘው የሚያጣውም ነገር የለም። ሌላኛው ደግሞ ፓላስ ነው። ዛሬ ሲጃጃል ያያችሁት ፓላስ ማለት ነው። እና የትኛው ሊያስጥለው ይችላል? እስኪ ስታስቡት ራሱ ቻንሱ ራሱ ከ10% በታች ነው። ለዛውም የሲቲ ጨዋታ ደግሞ ከባባድ ናቸው። ቀሪ ጨዋታዎቹን ማሸነፍ አለበት። ከሱ የባሰው ደግሞ ቀጣይ ከኛ ጋር ናቸው የኤፍ ኤ ካፕ ፋይናል ማለት ነው። እና የቤንች ቲሙን ይዞ ገብቶ ፓላስ ጋር ተጃጃለባቸው። እንደገና ደግሞ የመጨረሻ 15 ደቂቃ ምናምን ትንሽ እንዲያሟሙቁ ብሎ አስገብቷቸውን ተሳካለ። ጭራሽ ሶስተኛ ደግሞ 3-0 አሸንፎ ወጣ። እኔ ግን ምንም ማስተባበያ አልሰጥም። የቅዳሜውን ጨዋታ ግን ቼልሲ ግዴታ ማሸነፍ አለበት፣ ደግሞ ያሸንፋል። ምክንያቱም ደግሞ የአውሮፓ ተሳትፎ ለማግኘት ወይም ደግሞ ኢሮፓ ሊግ የሚገባበት የመጨረሻና አንደኛው ተስፋው እሱ ብቻ ስለሆነ ግዴታ ማሸነፍ አለበት። ተነፋ ነፍሱሪ ግዙልኝ ስላቸው ተበዳ ደሩና ገዙልኝ አዋጥተዋል። ለዛ ጠንብ ማቲያስ ፈርናንዴዝ አይደለም ያማቱ ነው ፈርናንዴዝ። አቤት አቤት አቤት! ይሄን እኮ ነው የምልህ ፔፕ፣ ቂጥቂጡን ስርስሩን እየተከተል ማስጨነቅ አለብህ። አርሰናል እኮ ነው ከሁለት ጨዋታ አንድ ጨዋታ ላይ ጥል እንዲህ እያስጨነቅከው፣ ካስጨነቅከው አንተ መጣሉ አይቀርም። በርንሌይ ራሱ በሜዳው መጥቶ ሊያስትለው ይችላል። ባለፈው አስቶን ቪላ ጋር 2-0 ነው የወጣው። በርንሌይ ሊያስትለው ይችላል አርሰናልን፣ እንኳን አርሰናልን አስቶን ቪላን ስላስጣለ ማለት ነው። ክሪስታል ፓላስ እንዴ ዛሬ በቤስት ነው የገባው። ጥሩ አይደለማ። በቤንች ሲገባ ከአርሰናል ጋር በጣም ቤስት ይሆናል። ምክንያቱም ፋይናል አለበት። በቤንች ነው ጥሩ የሚሆነው። ሲጀመር ገና ተነሉ ላይ ሲወጡ ፔፕ ጋር ጀለስ እያወሩ ነበር። ኦሊቨር ጋር ቀመሩን ሰጥቶታል። አርሰናል እንዴት በቀላሉ ማሸነፍ እንደሚችል እስከ መጨረሻው። ምንም ከሀገር የምንሰደደው የምንወጣው ነገር የለም። ዛሬ ምን አይነት ማንቸስተር ሲቲ ነው የተመለከተው? በቤንች እኮ ነው በቤንች አይታል። ቸርኪ ከገባ በኋላ የፈጠረው ለውጣ ቸርኪን አስቀምጦ ነው የጀመረው። ላንድን አስቀምጦ ነው የጀመረው። እንደዚህ አይነት ጸዴ ፎርም ላይ ያለውን ጆኩን አስቀምጦ ነው የጀመረው። ንቀቱ ማለት ነው። ይመጣባሃል። ማንቸስተር ሲቲ አላበቃም እያለን ይገኛል። ይባስ ብሎም በጎል ክፍያ ከአርሰናል በልጧል። ከአርሰናል አንገት ስርም መተንፈሱን ቀጥሏል። በቀር የፕሪሚየር ሊግ ጨዋታቸው የፔፕ ጋርዲዮላ ማንቸስተር ሲቲ ኦሊቨር ግላስነሩ ክሪስታል ፓላስ ኢታር ላይ በማስተናገድ በድጋሚ 3-0 በማሸነፍ ነጥባቸውን ወደ 77 ከፍ በማድረግ ከመድፈኞቹ አርሰናሎች ጋር ያላቸውን ነጥብ ልዩነት 2 ማድረግ ችለዋል። በዚህ ጨዋታ ላይ ሲቲዎች ቶታሊ ጌሙ ላይ የተሻለው ቡድንና ዶሚኔት ያደረገው ቡድን ነበሩ። ለሲቲ 3 ጎሎች ማስቆጠር የቻሉት ተጫዋቾች 32ኛው ደቂቃ ላይ ሴሜኒዮ እንዲሁም 40ኛው ደቂቃ ላይ ኦማር ማርሙሽና 83ኛው ደቂቃ ላይ ሳቪኒዮ ነበሩ። ሁለቱን አሲስቶች ማድረግ የቻሉ ተጫዋች ደግሞ ፊል ፎደን ነበር። ጥሩ የጨዋታ ክፍለ ጊዜም ማሳለፍ ችሎ ነበር። ክሬቲቪቲዎቹን በጣም ጥሩ የሚባሉ ነበሩ። እንዲሁም ደግሞ ተቀይሮ የገባው ራያን ቸርኪም ሌላ ቆንጆ የምትባል አሲስት ለሳቪኒዮ ማድረግ ችሎ ነበረ። በጨዋታው ላይ ፔፕ ጋርዲዮላ አሰላለፉ ላይ 6 ተጫዋቾችን እንግዲህ ቀይሮ ነበር የገባው። አዳዲስ ፊቶችን አስመልክቶ ነበር በላይናፑ ላይ። ነገር ግን ያም ቢሆን ሲቲ የበላይ ሆኖ ጨዋታውን ማጠናቀቅ ችሏል ከድንቅ ፐርፎርማንስ ጋር ማለት ነው። አሁንም ቢሆን ነገራቶች አላበቁም እያሉ ይገኛሉ። በአርሰናል በኩል ቀሪ ጨዋታዎችን ማሸነፍ ብቻ ይጠበቅበታል የፕሪሚየር ሊግ ዋንጫውን ለማሳካት። አለዚያ ግን ሲቲ ከጀርባው አንገቱ ስር እየተነፈሰበት እንደሚገኝ ነው የተመለከትን የምንገኘው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ።